ተሰጥኦና ተመስጦ እያንዳንዳችን እግዚአብሔር ሲፈጥረን በውስጣችን አንድ የሆነ ተሰጥኦ አስቀምጧል። ያን ተሰጥኦ ለማግኘት ግን ተመስጦ አስፈላጊ ነው። ተመስጦ ማለት ለብቻ መሆን፣ ከሰው መገለል እናም ውስጥን መፈተሽ ማለት ነው። ዛሬ በዚህ ጉዳይ ላይ በስፋትና በጥልቀት እናወራለን። አብራችሁን ቆዩ። በተሰጥኦ ንቃትና በተመስጦ ኃይል ወደ ህልማችን ካልተጠጋን በስተቀር ተርታነትና ተራነት የኛ መገለጫ ይሆናል። ሁሉን ቻዩ አምላክ የሰጠንን ልዩ ኃይልና ፈቃድ ተረጋግተን ጸጥ ብለንና ራሳችንን ገዝተን እንፈልገው። ጸጥታን ፈርተን ከህልማችን ጋር የተኳረፍን እጅግ ብዙ ነን። ለዚህም ምስክሩ በሕግ በታወቁት የሥራ ቀናትና ሰዓታት ሳይቀር ካፌዎችና የመዝናኛ ቦታዎች በሰው እንደተሞሉ ናቸው። የትራንስፖርት አገልግሎት ሰጪዎችም ሁልጊዜ በትርፍ ሰው እንደተጠቀጠቁ ነው። ነገር ግን ጸጥታ ይገኝባቸዋል፣ ሰው ከራሱና ከአምላኩ ጋር ይወያይባቸዋል የሚባሉት የእምነት ቦታዎች ባዶ ናቸው ማለት ይቻላል። ዝምታና ጸጥታ ይህን ያህል አስፈሪ የሆኑበት ምክንያት ግልጽ አይደለም። ወዲያም ወዲህ ብንል የማናመልጠው ሀቅ ተሰጥኦ ከተመስጦ ውስጥ ተምጦ የሚወለድ የተብሰልስሎት ትሩፋት መሆኑ ነው። በጩኸትና በከንቱ ልፍለፋ ውስጥ ተራና ኮሳሳ ህልም እንጂ ብርቱ ኃይል የለም። ዋው! በጩኸትና በከንቱ ልፍለፋ ውስጥ ተራና ኮሳሳ ህልም እንጂ ብርቱ ኃይል በፍጹም አይገኝም። ወደ ውስጣችን ተመልሰን የስክነትን መርህ ተከትለን በተመስጦ እስካልተደበቅን ድረስ ለምናልመው ህይወት እጅግ 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 ሩቅ ነን። በመንጋነት የሚገኝ ንጥር ብጥር ያለ ማንነት የለም። ለብቻችሁ ቆማችሁ ለብቻችሁ ማሰብ ካልቻላችሁ በመደዴውና በውሽንፍሩ የሐሳብ ነፋስ ጠርጋችሁ መሄዳችሁን ለአፍታ አትጠራጠሩ። ታላቅነት የሚገኘው እጅግ በማነስና ራስን እንደ ብረት በጠነከረ ዲሲፕሊን በመግዛት ነው። ወደ ውስጣችሁ ስታንሱና ስታስሱ የእናንተን ጥሪ የሚጠብቀው ውዱና ድንቁ ተሰጥኦአችሁ በደስታ ይዘላል። ምክንያቱም ምርጫው መኖር እንጂ መሞት ስላልሆነ። የእናንተነታችሁ ዳና በምድሪቱ ላይ በመልካም ለማሳረፍ ከፈለጋችሁ ጭር ማለት ከእናንተ የሚጠበቅ እጅግ ቀላል ግን ደግሞ ከዓለም ሕዝብ 99.9% ማድረግ ያልቻለው እውነታ ነው። ነዳጅ ለማውጣት የሚከናወነው ጥልቅ ቁፋሮና የውድ ማዕድናትን ውጤታማነት ለማረጋገጥ የሚከፈለው መስዋዕትነት ራስን ፈልጎ ለማግኘት ከሚደረግ ትግል ጋር ይመሳሰላል። የትኛውም አይነት የተፈጥሮ የጸጋ ስጦታ ስክነትና ጸጥታን ይፈልጋል። ለምን ይመስላችኋል? ከዓለም ሕዝብ በጠቅላላው 1% ብቻ ሀብታምና ሀያል የሆኑት? መልሱ ቀላል ነው። ጸጥ ብለው ከሰው ተገልለው ከውስጣቸው ጋር ተገናኙ፣ እናም ተአምር ፈጠሩ። አሁን ያላችሁበት ሁኔታ ሁሉም ፍጥረት ራሱን የሚተካበት ተፈጥሯዊ ሂደት አለው። ፈጽሞ በማይታይና በማይመረመር የወንድ ዘርና የሴት እንቁላል እንዴት ሰው እንደሆንን የሚያስደንቅ ታሪክ አለን። ወደ ሌሎች ስነ ፍጥረትም ስንሄድ የረቀቀ ራስን የመተኪያ ተፈጥሯዊ ጥበብ እናገኛለን። ይሄ ሰው እስከሆንም ብቻ ሳይሆን ከሰውነት በኋላ ላለው የነፍስ መሻትም የሚሰራ ነው። በውስጣችን ያለው የትኛውን ፍላጎት ተጸንሶ እውን እስኪሆን ድረስ ጊዜ፣ ቦታና ኃይል ይፈልጋል። ተሰጥኦና ተመስጦ ደግሞ ለዚህ ውስጣዊ ፍላጎት ወሳኝ ሆነው ከሚቀርቡት መሃል ዋነኛዎቹ ናቸው። ራስን ፈልጎ በማግኘት ሂደት ውስጥ የነገሮች ቁርኝት ወሳኝነት አለው። በዚህ ሐሳብ ስር ቁርኝት የሚለው ሐሳብ በተሰጥኦ የሚገኙና በተመስጦ ስር ያሉ የኃይል፣ የትጋት፣ የጽናትና የማሰብ ውህድ ማለት ነው።
ፍላጎታችን ምንም ይሁን ምን ውስጣችን ባለው መሻት ልክ በሁኔታዎች አደላዳይነት ስፍራ ይዘጋጅልናል። ይህ ስፍራ ደግሞ ህልማችንን የምንወልድበት ማህፀን ነው። ከላይ ባለው ሐሳብ መሰረት ተሰጥኦና ተመስጦ ከጅማሮ እስከ ክንውን ድረስ ላለው የሰው ልጅ ፍላጎት እርከን መልስ የሚሰጥ ነው። በተጨማሪም ተፈጥሮና የራስ ውስጣዊ ኃይል የተባበሩበት ምንም ነገር የማድረጊያ ኃይል ስም ነው። ተሰጥኦና ተመስጦ ሁለቱ እጅግ ድንቅ የስኬትና የታላቅነት መነሻ ጥበቦች ናቸው። አንድም ፍጥረት ያለ ተሰጥኦ አልተሰራም። የአምላክ እጅግ ልዩና ረቂቅ ፈቃድ ለእያንዳንዱ የሰው ልጅ በተመስጦና በጸጥታ ብቻ የሚገኝ ጥበብን ችሮታል። ተሰጥኦ ቀድሞን ለመንቃት ሲያግዘን፣ ተመስጦ ደግሞ በንቃት ወደፊት እንድንገሰግስ የሚያደርገን ነው። ያረፈዱ ሩጫዎች፣ የዘገዩ ተስፋዎችና የመከኑ ህልሞች ሁሉ መነሻቸው የእነዚህ ኃይሎች በቅንጅት አለመኖር የፈጠሯቸው ናቸው። አምላካዊ የተፈጥሮ ኃይል እንዲሁ በዋዛ ፈዛዛ አይገኝም። ድል አድራጊነት በተራ ተግባራት፣ በከንቱ ልፍለፋና ፋና ወጊ በሚመስሉ ህልመኛ ሐሳቦች አይደረስበትም። ከእናንተ በሚያልፍ ድንቅ ሐሳብ ስር በተመስጦ ለመብሰልሰል የተቀመጣችሁ ሰሞን የሚገለጡ ናቸው። ውድ ነገሮቻችሁ በከንቱ ጩኸታችሁና በማይረቡ ትርክቶቻችሁ ከእናንተ ተደብቆባቸዋል። ነፃ አውጪ የድል እምቢልታዎቻችን በተራ ድርጊታችን ከኛ ርቀዋል። ህልማችሁና አሁናችሁ አልገጥም ካላችሁ አንድም ተሰጧችሁን አልተጠቀማችሁም፣ በተመስጦ ከዝባዝንኬ አልራቃችሁም ማለት ነው። ተመስጦ የድልና የስኬት መፈልፈያ ቦታ ነው። ተመስጦ ደግሞ ወደ እነዛ መቅረቢያ መንገዳችን ነው። ከላይ ባስቀመጥነው ፍካሬ መሰረት የትኛውም የሰው ዘር አለተሰጥኦ ወደዚች ምድር አልመጣም። ምክንያቱም እያንዳንዱ ራሱን እንዲችል ስለሆነ የተሰራው። ነገር ግን ይህንን ተሰጥኦ ማግኘት የምንችለው በተመስጦ ራሳችንን ስንፈትሽ ብቻ ነው። እውነትና ንጋት ከዚህ ስር ይገኛሉ። ሰዎች ዕድሜያቸውን ሙሉ በመማረር የሚያሳልፉት ለምን ይመስላችኋል? ተሰጥኦአቸውን በተመስጦ ለማግኘት ስላልጣሩ ብቻ ነው። ተሰጥኦ እንዲሁ በተራና ባሉባልታ ወሬ፣ ከንቱ ጩኸትና ተራ ድርጊት ፈጽሞ አትገኝም። ስለዚህ ማድረግ ያለባችሁ ነገር ቀላል ነው። ከግርግሩ ውጡና በተወሰነ ሰዓት፣ ቀን፣ ወር ከራሳችሁ ጋር ተማከሩ። ወደ ራሳችሁ ተመልከቱ። ራሳችሁ ውስጥ ጥፉ። ያን ጊዜ እጅግ ልዩ ከሆኑ ተሰጧችሁ ጋር ወደ ዓለም ትፈጠራላችሁ። ያን ጊዜ ዓለም ሁሉ ለእናንተ ያጨበጭባል። አዎ ያን ጊዜ እኛም ብለን ነበር ብሎ ከእናንተ ጋር የሚቆመው ሰው እጅግ ብዙ ነው። ተሰጧችሁን በተመስጦ ፈልጉት። የዛሬውን ቪዲዮ እዚህ ላይ ያበቃን። ውድ ተመልካቾቻችን እስከ መጨረሻው ድረስ አብራችሁን ስለሆናችሁ ከልብ እያመሰገንን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ አብራችሁ እንድትሆኑ ስንጋብዝ በታላቅ ፍቅርና ደስታ ነው። በተጨማሪም የዚህ ቪዲዮ ሐሳብ ለአንድ ለምታውቁ ሰው ሊጠቅም ይችላልና ሼር አድርጉለት። መልካም ጊዜ ይሁንላችሁ። ቻው።